ክርስቶስ ተንሳ ከትንሣኤ በኋላ ባለው በዓለ ሃምሳ በሙሉ ክርስቲያኖች የእግዚአብሔር ሰላምታ ስንለዋወጥ ክርስቶስ ተንሳ ብለን የክርስቶስን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ትንሣኤ የምናውጅበት ሰላምታ ነው። እንደምሰነበታችሁ ክቡራንና ክቡራት የፕሮግራማችን ተከታታዮች፣ ይህ አዲሱ ሚዲያ ነው። ወደ ዛሬው ዝግጅት የምታሸጋግረን ሙዚቃ ሰምተን እንመለሳለን። አብራችሁን ቆዩ። ከእናንተ በተላከልኝ መልእክት ልጀምር። በአዲሱ ሚዲያ የምናስተላልፈው መልእክት ልናደርግ ያቀድነውን ይህንን በመላ ኢትዮጵያውያን ዘንድ እንዲደመጥ የምንፈልገውን ዘመቻ በአሜሪካም፣ በአውሮፓም፣ በአፍሪካም በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የደብረ ምሕረት መድኃኔ ዓለም ቤተክርስቲያንን ለመገንባት ይረዳን ዘንድ $1 እርግጠኛ ነኝ ብር ሳይሆን $1 ጀምሮ እንድትለግሱን ነው ይላል። ከዚህ ከደቡባዊ ዩናይትድ ስቴትስ ሰሜን ካሮላይና ጄምስታውን የተላከልኝ መልእክት ነው። ግንባታው ደብረ ምሕረት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በዚህ ዝግጅት እንዲያዋዩን 3 እንግዶች ይሳተፋሉ። ስለ ህንፃ ቤተክርስቲያኑ ግንባታ የሚነሱ ጥያቄዎችን ይመልሳሉ። የእያንዳንዱን ሚናም እነዚህ እንግዶቼ ማለት ነው ያላቸውን ተሳትፎ በቤተክርስቲያኑ ግንባታ ይገልጹልናል። አሁን እስቲ እንተዋወቅ ከእንግዶቼ ጋር። አንድ አባት ይታዩኛል። ከሳቸው ልጀምር። አባታችን ይፍቱን ይባርኩን። እስቲ ስምዎንና በቤተክርስቲያኑ ግንባታ ወይም በአሁን ባለው ቤተክርስቲያናችሁ ያለውትን ተሳትፎና የስራ ድርሻ ይግለጡልን። በዛ መተዋወቅ እንጀምራለን። ከዛም ወደ ሌሎቻቸው ሄዳለሁ። እሺ አባታችን። እሺ፣ አመሰግናለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መጀመሪያ ሚዲያውን በጣም አመሰግናለሁ። በመቀጠል ስሜ መላከ ፀሐይ መኮንን ፍስሐ መልካለሁ እባላለሁ። ቀደም ሲል በኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሚት ኪዳነ ምሕረት አገለግል ነበረ። እዛ አስተዳዳሪ ነበርኩኝ። ቤተክርስቲያናዊቷን አሳንጬ ካቴድራል አሰኝቼ ነው ወደዚህ የመጣሁት። መድኃኔዓለም ፈቅዶ ደግሞ እዚሁ ከወገኖቼ ጋራ በደብረ ምሕረት መድኃኔዓለም ቤተክርስቲያን እንዳገለግል ተጋብዤ አሁን በዋና ካህንነትና በአስተዳዳሪነት እያገለገልኩ እገኛለሁ። አመሰግናለሁ። መልካም አባታችን፣ ጥሩ ነው። ምን ልክ አለው? በጣም ጥሩ ስም ነው። እንግዲህ የእርስዎ አገልግሎት ከልክ በላይ የሆነ የበዛ መልካም ነው ማለት ነው። ለምን ወደ ዩናይትድ ስቴትስ መጡ አይደለም። በአሁኑ ጊዜ የኢትዮጵያ ሁኔታ የሚያቅሰው የሚጠይቀው ጥያቄ አይደለም። እንኳን ደህና መጡ። እንግዲህ አገልግሎቶን በተለይ ለምዕመናን እንደሚጠቅም እያደረጉ መሆኑን አምናለሁ። እህታችንስ እንተዋወቅ እስቲ። እሺ፣ እግዚአብሔር ይስጥልኝ። እኔ ሰናይት ሸንኮሩ እባላለሁኝ። ደብረ ምሕረት መድኃኔዓለም ቤተክርስቲያን ሲጀመር ጀምሮ በአጋጣሚ በጡረታ ተከልለን እኔም ባለቤቴም ወደዚህ ከተማ ስንመጣ ከኒውዮርክ ነው የመጣ ነው። ከእመቤታችን ከቅድስት ጽዮን ማርያም ቤተክርስቲያን እዛ ኖረን እዛ አገልግለንም ተገልግለንም ነው የመጣ ነው። በአሁኑ ጊዜ ያው ከመጣም በኋላ ይህ ቤተክርስቲያን ደግሞ እንዲቋቋም እንዲጀመር ጥቂቶች ጓደኞቻችን አብረውን የነበሩ ወጣቶች እባካችሁ ሰብስቡን ብለው ጠየቁ። ያው ባለቤቴ አቶ ተረፈ በቀለ ሰብሳቢ ሆነው ያው እኔም ለማገዝ 7 ሰው ሲመረጥ አንዷ ሆኜ ገብቼ እስካሁን ድረስ በማገልገል ላይ ይገኛለሁ። በተለያየ ምክንያት እና በየቦታው እና በተለይ በቤተክርስቲያኑ ግንባታ ዙሪያ በአሁኑ ጊዜ በጣም ጥሩ እንቅስቃሴ እያደረግን ነው። ይህንኑ ያው በተመለከተ አገለግላለሁ። በማስተባበሩም በማንኛውም ሁኔታ እሳተፋለሁ። የኔ ሚና ይሄው ነው። መልካም ነው። የእርስዎ ሚና ከፍተኛ መሆኑን ሰማለሁ። ይሄን ፕሮግራም በማዘጋጀት እንድረዳ ያዘዙኝ ወዳጄ አባቴ ደግሞ ገልጠውልኛል።
የተባበሩት መንግስታት ውስጥ እንደሚሰሩ እንደነበረ በጡረታ ወደ ሰሜን ካሮላይና እንደሄዱ እና ከእርሶ ጀርባ ደግሞ ባለቤቷ አቶ ተረፈ ትልቅ አስተዋጽኦ ሲያደርጉ እንደነበር ሰምቻለሁ። እንግዲህ ወሬ አይደበቅም፣ የታወቀ ነው። ከአንድ ጎበዝ ሰው ጀርባ ጠንካራ እጅ አለ እንደሚባለው እርሶ ከባለቤቱ ጋር ሆነው ይህም ቤተክርስቲያን እንዲህ እንዲገነባ እየረዳችሁ መሆኑን ሰምቻለሁ። መልካም ነው። እንደው ስማችሁን ቀደም ብዬ ባውቅም አድማጭ ተመልካች እንዲተዋወቃችሁ ምን እየሰራችሁ እንደሆነ እንዲያውቅ ነው ራሳችን አስተዋውቅ ምለው። እስቲ ወንድሜም ደግሞ እንግዲህ የአንተ ሚና ምንድነው? ይቅርታ አንተ በማለቴ ምን እየሰራ ምንድነው ቤተክርስቲያን ውስጥ ያለህ ሚና? በጣም አመሰግናለሁ። በመጀመሪያ ያው ለተሰጠን እድል እግዚአብሔር ይስጥልን እንላለን። እኔም እላለሁ። እኔ ዳዊት ጌታቸው ስነ እባላለሁ። እኔም ቀደም ሲል በጡረታ ተገልዬ አሁን ወደዚህ አካባቢ ከመጣው ጊዜ ጀምሮ እድሉ ገጥሞኝ ለደብረ ምሕረት መድኃኔዓለም የሰበካ ጉባኤ ሊቀመንበርና የቤተ ክርስቲያኑ በኖርዝ ካሮላይና ስቴት ተጠሪ እና ያለኝ ሚና በማንኛውም መንገድ ይህንን ቤተክርስቲያን በአዲስ መልኩ የኖርዝ ካሮላይና መስፈርት የሚያሟላ እንዲሆን በማንኛውም መልኩ ለማስተባበር፣ ለመስራት፣ ለማሰራት ነው። በጣም ጥሩ ነው። በሙያ መሐንዲስ መሆንህን ሰምቻለሁ። ጥሩ እገዛ እንዳደረግክም እተማመናለሁ። መልካም ነው። እስቲ ወደ ዋና መሰረቱ እንሄድ። ከምዕመናን ምንድን ነው የምትጠብቁት? ምን ይደረግላችሁ የሚለው ጋር ሳንሄድ አስቀድመን አጀማመሩ እንዴት ነው? እዚህ ሰሜን ካሮላይና ጄምስታውን ውስጥ ቤተክርስቲያን ለማነጽ ለምን አስፈለገ? በቅርባችሁ ቤተክርስቲያን ስለሌለ ነው ወይንስ ደግሞ አስፈላጊነቱ ምን ያህል ነው? አጀማመሩና አሁን ደግሞ የሚገኝበት ሁኔታ እንደው ጠቅለል ያለ ገለጣ እንደገና ወደ አባታችን ልመለስና እሳቸው በሰጡት ላይ የጎደለ ካለ ትጨምራላችሁ። ለመድገም ግን ያው ጊዜ አንፈጅም፣ አትደግሙትም እና እሳቸው ያላሉትን እናንተ በማከል ትጨምሩበትና የተሟላ መልስ ይሆናል። አባታችን ጅምሩ እንዴት ነው? በምን ተነሳሳ? እርሶ እዛ ስላሉ ምንድን ነው? እኔ እንኳን አሁን ወደ 2 ዓመት ከምናምን ነው። ቀደም ሲል የመሰረቱት ወይዘሮ ሰናይ ሸንኮሩ እነሱ ይሄን ቢናገሩ በጣም ደስ ይለኛል። ለምን መስራቾችም ያለውን ነገር በሚገባ እነሱ ነው የሚያውቁት። እድሉ ለእነሱ ቢሰጥ ደስ ይለኛል። እሺ፣ አመሰግናለሁ። እንደው ከእርሶ ልጀምር ብዬ ነው ለፕሮቶኮሉ ያህል በማክበር ማለት ነው። ወይዘሮ ሰናይት ብዙ ሚና እንደተጫወቱ በዚህ ቤተክርስቲያን ጅማሮ አሁን እስካለበት ድረስም ጥሩ መረጃ እንዳለው ታውቃለሁ። ምን አነሳሳችሁ? ከጅምሩ አሁን ምን ላይ ነው የምትገኙት? እስቲ ንገሩ። ከዛ አቶ ዳዊት ይቀጥላል። እሺ፣ አመሰግናለሁ። እኛ ወደዚህ ከመጣን በኋላ ጥቂቶች ወጣቶች በልጆቻችን ደረጃ የሚገመቱ ባካችሁ ሰብስቡን፣ ቤተክርስቲያን የምንሄድበት የለም እና ምናልባት ልትረዱን ትችላላችሁ፣ ሰብስቡን። ስለእናንተ እዛም ቤተክርስቲያን በኒውዮርክ ስታገለግሉ እንደነበረ ዜናው ስለደረሰን እባካችሁ ብለው ጠየቁን። እንግዲህ ይሄ ጥሪ ስለሆነ ለጊዜው በጡረታም ብንወጣ የእግዚአብሔር ቤት ደግሞ ያልጨረስነው ስራ ስላለ ይሆናል ወደዚህም ያመጣን በሚል እንደውም በልጆቻችን አማካኝነት አባዬ ብዙ ያልጨረሰው ስራ ስላለ ይህ ስራ ያግዝ፣ አንቺም አግዢው አሉ። ከዛ ገባን። 7 ኮሚቴ ነበር የተመረጥ ነው። እንደውም 6 ተመርጠው 7ኛ የሚገባ ሰው ሲጠፋ እኔ አገለግላለሁ ብዬ ቮሊንተር አድርጌ ነው የገባሁት እና ከገባን ጀምሮ የመጀመሪያው ስራችን ምንም ለመሰብሰብም በየፓርኩ ወይንም ደግሞ ስታርባክ እንደዛ ነበርና ቦታ አይገኝም። እዚህ ደግሞ ያሉት የውጭዎቹ አብያተ ክርስቲያናት በራሳቸው እምነት ተከታዮች ካልሆኑ አይፈቅዱም። ይሁን እንጂ እኛ ምንም ተስፋ ሳንቆርጥ እየሞከርን
መጀመሪያ ደግሞ ለሰው ልጅ ሕግና ስርዓት ስለሚያስፈልግ የመተዳደሪያ ደንብ ያስፈልጋል በሚል መተዳደሪያ ደንቡን በመንደፍ አቶ ተረፈ በጣም ብዙ ሚና ተጫውተዋል። እኔም በማገዝ በማንኛውም ሁኔታ ደግሞ አብረውን የነበሩት ሌሎቹ 5ቱ አባላትም አንድ ላይ እንደ አንድ ቤተሰብ እየተመካከርን እየተወያየን ተጀመረ ማለት ነው። ከተጀመረ በኋላ ብዙ ውጣ ውረድ ነው የገጠመን። ቦታ ማግኘቱ ችግር ነው። ሰዎች አላስጠጋ ሲሉ ችግር ነው። ግን ጽላቱን ታቦተ ሕጉንም ደግሞ በተመለከተ አባቶች ጠይቀን እኛ ቀደም ሲል በኒውዮርክም የምናውቃቸው አባታችን ብፁዕ አቡነ ጴጥሮስ ጽላቱን አገኙልን። ከዛ በኋላ ግን ቤተክርስቲያን ስላልነበረን ለጊዜው በአደራ ጽላቱ ያው ታቦተ ሕጉ በሻርለት ቅድስት ሥላሴ ቤተክርስቲያን ነበረ የቆየው። በኋላ ቦታ ስንፈልግ አሁን ያለንበትን ቦታ አገኘን። ስናገኝ በቅድሚያ በኪራይ ከዛ ደግሞ በግዢ እንስማማ፣ ምክንያቱም ገንዘብ የለንም። ከዛ እኛ 7ታችን ብንኖርም አብረውን የነበሩ ሌሎች አባላትም የገቡ ነበሩ። 12 ነበር። ከዛ 16 ደረስን ማለት ነው። እና አንድ ላይ ተባብረን ሕጉንም ደንቡንም አብረን ተወያይተን ተፈራርመን ጸድቆ ወደ ሰሜን ካሮላይና ግዛት ቀርቦ ከዛም በፊት እንደውም ጠበቃ አይቶት በደንብ ሕጋዊ የሆነ እውቅና እንዲሰጠን ግዛቱ አጸደቀልን። ከዛ ይህንን ቦታ ስንገዛ ደግሞ ማዘጋጃ ቤቱ ለቤተ ክርስቲያን ይፈቀዳል ወይ ስንል የግለሰብ መኖሪያ ቤት ነበረ። ስንጠይቅ አይ 3 ኤክር ወይም ከዛ በላይ ከሆነ ትችላላችሁ፣ እዛ ዞን ላይ ከ3 ኤክር በላይ ካልሆነ መስራት አትችሉም አሉ። በአጋጣሚ ቦታው 3 ኤክር ከሩብ ነው እና ተስማማን። ባለቤቶቹም ለጊዜው ተከራክረውን ነበር። በኋላ ግን ፈቀዱልን ለ1 ዓመት ያህል በኪራይ። ከዛ በኋላ በሁለተኛው ዓመት ላይ በርትተን ትንሽ ገንዘብ ሴቭ አድርገን ከባንክ ተበድረን ይህ ቦታ ተገዛ። ከዛ አንድ አባት ተገኙ፣ እሳቸው መጡ። እሳቸው ከመጡ በኋላ ታቦተ ሕጉ ይግባሉ። ከዛ ለአቡነ ያዕቆብ ብፁዕ አቡነ ያዕቆብ የሀገረ ስብከቱ ሊቀ ጳጳስ ነበሩ። እሳቸው መልካም ፈቃዳቸው ሆኖ መጥተው ቡራኬ ተሰጥቶት እዛው አሁን ያለበት መኖሪያ ቤት ውስጥ የግለሰብ መኖሪያ ቤት ነው። ውስጡን አፈራርሰን አንዳንድ ነገሮችን ሰርተን እዛ ተጀመረ። እስካሁን ድረስ ያው እዛው ነው የምናዘግመው። ችግሩ ያው ኮቪድን መጣ በመካከል፣ ሰውም ብዙ አይደለም፣ ብዙ ሰው የለም፣ ጥቂት ሰዎች ናቸው ያሉት። እነሱም ደግሞ ሌላም እንደዚሁ ቤተክርስቲያን አለ። ግን እኛ ስለኛ ብንናገር ነው የምንመርጠው። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መሰረት ሕጉን ተከትለን ነው የተጀመረው የተቋቋመም እስካሁንም ያለው። ማንኛውንም ሁኔታ ማንኛውንም በየደረጃው የተደረጉትን ዶክመንቶች ወረቀቶቹን በሙሉ በመድኃኔዓለም ስም በማድረግ አንድም ቦታ ላይ ሳይለወጥ ይዞታውም ስራውም ቤቱም ባለ ንብረቱም መድኃኔዓለም ነው እና አሁን ያለንበት ደረጃ ደርሰናል። ጥቂት አባሎች አሉን እንደው እስከ 25 እስከ 30 ወይም ከነ ቤተሰብ ተደምሮ 40 ይሆናሉ ብለን እናምናለን ያሉት። ግን ያው ቤተክርስቲያኑ መስፈርቱን በቂ ቦታም ውስጡ ስለሌለው መኖሪያ ቤትም ስለሆነ የዚህ የማዘጋጃ ቤቱም የአካባቢው ፍቃድ አልሰጠንም። ስለዚህ እንደ ጸሎት ቤት ሆም ቸርች ነው የሚሉት እዚህ ሀገር፣ እንደ ጸሎት ቤት እዛ የተገለገልን። በአሁኑ ሰዓት ግን መድኃኔዓለም ፈቅዶ የሚገጣጠም ቤት እንደ አቅማችን አነስ ያለ አሁን ካለበት ደረጃ የሚሻል የመድኃኔዓለምን ክብር የመጠነ እዛ እንዲገባ ጥረት በማድረግ የመጀመሪያው የዲዛይኑ የፕላኑን ስቴቱም አፕሩቭ ያደረገው ተሰራ፣ ተዘጋጀ። ከዛ በኋላ ትልቁ ዋናው ስራ የማዘጋጃ ቤቱ ነበር። ማዘጋጃ ቤቱ በጣም በጣም እንትን ነው፣ ጥብቅ ነው እና ያንን ለማሰራት ብዙ ጊዜ ነው የፈጀብን እና ግን አሁን እኛም ሰበካ ጉባኤ አስተዳደር ውስጥ ከወንድሜ ከዳዊት ጋራ አባታችንም ይመሩናል፣ ይመክሩናል። አብረን አንድ ላይ ሆነን ሌሎችም ጓደኞች አሉን አብረውን የሚሰሩ አንድ ላይ ሆነን እየተደጋገፍን እየተረዳዳን ሁኔታዎች ተሳክተውልን
የማዘጋጃ ቤቱ ማስተር ፕላኑን ፈቀደልን አሁን በቅርብ። ያ ማስተር ፕላን ደግሞ ሲፈቀድ ከኋላውም ጭምር ቦታ ስለነበረን እንደዚሁም የመድኃኔዓለም አጸደ መድኃኔዓለም ትንሽ አንድ 44 ያክል የመቃብር ቦታንም ጨምሮ ማስተር ፕላኑ ተፈቅዶታል። ከጀርባ እያየነው ነው ተልኮልኝ አይቼው። እሺ ቀጥይሽ። እና ማስተር ፕላኑ ተፈቀደልን። በዛ መሰረት አሁን እንግዲህ ለመስራት በምንንቀሳቀስ ጊዜ ገንዘብ በጣም እጥረት አለ። ነዋሪው አባሎቻችን ብዙዎቹ ከእጅ ወደ አፍ ነው ኑሯቸው፣ ዝቅተኛ ገቢ ነው ያለን፣ እኛም ጡረተኞቹም እና ያው እየተጋገዝን ፈንድሬዝ ለማድረግም አንዳንድ የገቢ ማሰባሰቢያ እንሞክራለን የአቅማችንን። ግን አሁን ስናስበው ማዘጋጃ ቤቱ ብዙ ጊዜ እድሉንም ለረጅም ጊዜ ስለማይፈቅድ ይህን አጋጣሚ ስለተፈቀደልን በጣም በጣም መትካት አለብን በሚል እኔም ሀሳቤ ውስጥ ኦርቶዶክሳውያን ቤተክርስቲያን ለመገንባት በየቦታው በሀገራችንም እየተለመነ ነጠላ ጎዝጉዘንም እየለመን ነውና የሚሰራው። እኔ ማንኛውም ይሄንን ሚዲያ የሚከታተሉ ኦርቶዶክሳውያን የመድኃኔዓለም ወዳጆች መድኃኔዓለምን የሚወዱ የሚያከብሩ $1 ጀምሮ እኛ አነሳ አንልም። $1 ጀምሮ የሚችሉትንና የሚፈልጉትን ከሁሉም በላይ ደግሞ መድኃኔዓለም የፈቀደላቸው እንዲሰጡ ያንን ለመለመንና ያው እርዳታ ለመጠየቅ ነው። እንግዲህ በእርሶ ፕሮግራም ይሄ ምስሉን የምናየው ይሄ ነው አሁን ፕላኑ አይደለም? አዎ ይሄ ነው። የእናንተ አስተዋጽኦ በዚህ በንግድ ባንክ በኩል ቢላክልን ብላችሁ የዜል ቁጥሩን ልካችኋል፣ አካውንት ቁጥሩን ልካችኋል እና ጥሩ ነው። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ትንቢተ ሐጌ ላይ የሰፈረ ኃይለ ቃል ነው። መልካም ነው። እንግዲህ ይህን የሚሰሙ ሁሉ የሚያደርጉትን የበረከት ስራ ይቀጥላሉ፣ ይጀምራሉ ብለን ተስፋ እናደርጋለን። አቶ ዳዊትም ይጨምርበታል። በነገራችን ላይ እኔ በእውነቱ ቤተክርስቲያን ልንገነባ ነውና እንደው አስተዋውቅልን ወይንም ስለምንሰራው ስራ ግለጥሉን የሚሉን ሰዎችን ብዙ አልቀበልም። ይሄኛው ጥያቄ የመጣው ግን አንደኛ እምቢ የማልለው ወንድሜ በዚህ ላይ አባቴ የኒውዮርክ ጽዮን ማርያም አስተዳዳሪ መላከ ገነት ገዛኸኝ ገብረ ክርስቶስ ስላዘዘኝ ነው፣ ስለጠየቀኝም አልልም። ከሁሉ ደግሞ እሱን ጥያቄ የተቀበልኩት እዛ ድረስ ሩቅ ሄዳችሁ ቤተክርስቲያን ማስተዋወቅ አሁን እዚህ ዲሲ ለሚገነባ አላረግም በእውነቱ። ለምን እዚህ አካባቢ ቤተክርስቲያን መስራት ብርቅ አይደለም፣ ሰውም ደግ ነው፣ ይተባበራል። እናንተ ግን እዛ ጫካ ሄዳችሁ እምነታችንን ባህላችን እንዲስፋፋ ጥረት ስታረጉ ማገዝ ተገቢ ነው። ምናልባት ይሄን ሚዲያ የሚከታተሉ ሰዎች ተስፋ አለኝ የሚችሉትን ነገር ያደርጋሉ። አድራሻችሁም እዚህ ላይ ያለ፣ በኋላ የምናሳየዋለን ይህን አድራሻ። አንድ ቦታ ላይ ግን አባታችን የእርሶ ዝማሬ ተልኮልኝ ነበር። 1-2 ዝማሬ ለማጫወት እዚህ ኮፒራይት ኢሹ ስላለው ላንችል እንችላለን፣ ግን እንደው እዚሁ ስላሉ ማስቸገራችን አይቀርም። እኔ በስራዬ አሁን ሙዚቀኛ በምንጋብዝበት ጊዜ የእሱ ያወጣውን ካሴት ወይም ሲዲ አናጫወትም። አንተ ራስህ አንቺ ራስሽ እዚህ ስቱዲዮ ስላለ በልዘምር ወይም በይዝፈኝ በልዘምር ነው የምንለው እና አባታችን እዚሁ አይቀርልዎትም ይጠየቃሉ። መጀመሪያ ግን አቶ ዳዊት በዚህ እንቅስቃሴ ላይ ወይዘሮ ሰናይት በገለጡት ላይ የሚጨመር ነገር እንደ መሐንዲስ እንደ ባለሙያ ያየኸው ነገርና አሁን የሚቀረውን ነገር ከምዕመናን ይሄን ፕሮግራም ከሚከታተሉ አድማጭ ተመልካቾች ምን እንደሚጠበቅ እንደው ተጨማሪ ስለ ቤተክርስቲያኑ ህንፃ አሁን የሚገኝበት ሁኔታ ግለጡልን ስላልኩ ነው። ሌላም ጥያቄ አለኝ። ከዛ በኋላ አባታችን እንደ ረፍት ማድረጊያ ለጥቂት ደቂቃ ይዘምሩልናል ደስ ያላቸውን። እሺ አቶ ጌታቸው፣ አቶ ዳዊት። እሺ እግዚአብሔር ይስጥልኝ። በእርግጥ ወይዘሮ ሰናይት በአብዛኛው ተናግረዋለች። ወደ ጥያቄ መለስ ልበልና ለምን መሰራት አስፈለገ ከሚለውና ያለውን ሁኔታ በእርግጥ በደንብ ተነግሮናል። ዋናው ነገር እኛ ኢትዮጵያኖች እና ልጆቻችን ወደዚህ አካባቢ ሲመጡ በልባቸው ይዘው የመጡት
ሃይማኖታቸውን፣ ባህላቸውን ነው። እኛ ደግሞ ማስተላለፍም ግዴታ ስላለብን ነው። አሁን የህፃናት ተሰብስበው የሚማሩበትን ቦታ በጣም አስቸጋሪ ነው። ምክንያቱም ቀደም ብለን እንደተናገርነው አሁን ያለንበት ሆም ቸርች የሚባለው የአስተዳደሩን መስፈርት ስለማሟላ ብዙ ጊዜ እንደ ማስጠንቀቂያም አታሟሉም የሚል ስለመጣ እኔ ከመጣው ጊዜ ጀምሮ የአገልግሎቱ ተካፋይ ሆኜ ባለኝ እውቀትና ባለኝ ልምድ እንዴት ነው መድኃኔዓለምን ቤተክርስቲያናችንን እምረዳው ራሴም የምረዳው ከነቤተሰቤ በሚለው መርህ መሰረት እንግዲህ የተለያዩ ዶክመንቶችና የሚያስፈልጉትን ነገሮች ማጥናት ያው መሰረታዊ ጉዳይ ስለሆነ የሚያስፈልጉትንም በኢንጂነሪንግ በኩል ያው ቀድሞ ወይዘሮ ሰናይት ተናግረዋለች። አሁን ካለው ሆም ቸርች 2 እጥፍ የሚሆን እንትኑ የካርታው ወለል ከ3 ሄክታር በላይ ነው። ግን የተለያዩ ችግሮች ሊያመጡ ስለሚችሉ ወደ 2000 ስኩዌር ፊት የሚሆን ተገጣጣሚ ወይም ደግሞ አሴምብልድ የሚሆን ቤተክርስቲያን ለማሰራት ያው በሚፈቅደው ደንብ መሰረት አወዳድር እንግዲህ ደረጃ በደረጃ ስለሆነ አንዱ የግንባታውን ፍቃድ መያዝ ችለናል ማለት ነው። በሰሜን ካሮላይና አስተዳደር ትልቁ ቅድም ወይዘሮ ሰናይት የገለጸችው ማስተር ፕላኑ ማለት ቤተክርስቲያኑ የሚቀመጥበት ቦታና አካባቢው በጣም ብዙ ነገሮች ያስፈልጉታል። እንደ ዛፍ ተከላ፣ እንደ ኤሮዥን ኮንትሮል፣ የመንገድ ይሄ ሁሉ እያንዳንዱ ሰርቲፊኬት ስለሚያስፈልገው ያንን መከታተል፣ መርዳት፣ ማስጨረስ ነው። አሁን እኛ ሁሉንም ይዘን በእጃችን ነው ወረቀቱ፣ ሰርቲፊኬቱም፣ አውቶራይዜሽኑም እና ወደሚቀጥለው ደረጃ ለመሄድ ያው ያለን የገንዘብ ልክ በፍጹም የሚያራምደን አይደለም እና ለዚህ ነው እንግዲህ ወደ ፈንድሬዚንጉ የተጓዝ ነው ማለት ነው። ወደዛ ይሄድ ነው እና ባጭሩ ይህን ይመስላል። መልካም ጥያቄ ካለ ወደ በኋላ ይኖራል። አይ ትጨማምሩበታላችሁ። ዋናው ዓላማ የዚህ ፕሮግራም ዓላማ እንደነገርኳችሁና እኔም ልሰራ የተገደድኩት ወይም የወሰንኩት እንዲህ አይነቱ ጥረት የሃይማኖት ብቻ አይደለም፣ የሀገር ጉዳይም የባህል ጉዳይም ነው። የኢትዮጵያ ቤተክርስቲያን መቼም ለኢትዮጵያ የዋለችው ውለታ ቀላል አይደለም። ማንም ባህልን በማስተዋወቅ አገርን አገሬ ነውን ለማሰኘት የሰንደቅ ዓላማን ክብር ያስተዋወቀች ቤተክርስቲያን ነች እና ደግሞ እናንተ ያን ሁሉ ኪሎ ሜትር ሄዳችሁ ይሄን ለመስራት ስታስቡ ልትበረታቱ ይገባል። ወይዘሮ ሰናይትም አሁን አቶ ዳዊትም በጡረታ ዘመናችሁ እረፍት ማድረግ ሲገባ ጡረተኛ መቼም ጥሩተኛ ነው የሚባለው ይባላል እና በጡረታ ዘመናችን እናንተም እኔም እንዲህ የምንሞክረው እንደው የኢትዮጵያ ጉዳይ ዝም የሚባል አይደለም እና መልካም ነገር ለሀገር ለወገን የሚጠቅም ነገር ሲጀመር ማገዝ እንደው አንዲት ጠጠር መጣል ማዋጣት ያስፈልጋል በሚል ነው። አባታችን ወደ እርሶ መጣና እንደው እንደ እረፍት እንደው ትንሽ ዜማ ቢጤ ከላኩልን ደስ የሚለዎትን ትንሽ ቢያሰሙን ወዲያው እረፍት እናደርጋለን፣ ደግሞም በረከትም እናገኛለን። በኋላ ለእርሶ ጥያቄ ይኖረኛል። መልካም፣ እሺ፣ አመሰግናለሁ። እሺ፣ አጭር ስለሆነ እሺ፣ ሰብህዎ የሚለውን ጥሩ ነው። ዝማሬ ሰምቼዋለሁ፣ ቆንጆ ነው። እሺ፣ ሰብህዎ ለአምላክነ ሃሌሉያ ለእግዚአብሔር
ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ሰማዩን ያለ ምሰሶ አጽንቷል በቃሉ መሬትን በውሆች መሃል መስርቷል ጥበቡ ይታያል ያበራል ጌታ ዛሬም በስራው ምስጉን ነው ሰራዊት ሁሉ ያመሰግነው ሰብሕዎ። አመሰግናለሁ። ጥሩ ነው። በጣም እግዚአብሔር ይስጥልን። የዝማሬ መላእክትን ያሰማልን አባታችን። መልካም ነው። እንዳልኩት የዩቱብ የእንትን ጥያቄ ኮፒራይት ጥያቄ ስላለው ፕሮግራማችን እንዳይበላሽብን ነው። ደግሞ የበልጥም ባለሙያው እዚሁ ስላለ ሌላ ላይ ምን ወሰደን በሚል ነው። በጣም ጥሩ ነው። ተባርከናል። እንደው ቤተክርስቲያኑ መላከ ፀሐይ ምንድን ነው አሁን ያለበት ሁኔታ? ስንት አገልጋዮች አሉ? አሁን ያለበት ቦታ መቃኞ ነው የሚባለው ወይንስ እንደዚሁ በተገጣጣሚ እንጨት ለጊዜው ምንድን ነው ስሙ? ራሱ ቤተክርስቲያን ተገነባ ይባላል? እና ደግሞ እነማን አገልጋዮች አሉ? ምዕመናን ቁጥር ቅድም ወይዘሮ ሰናይት ጠቀስ አድርገዋል። እንደው አንዳንዴም እስከ 30-40 እንደርሳለን ብለዋል። በተለይ አገልጋዮች እርስዎን የሚራዱ በምን አይነት አቋም ነው የሚገኙ አገልግሎት ረገድ? አመሰግናለሁ። በጣም እውነት ነው። አሁን መድኃኔዓለም እርግጥ እዚህ የተተከለው በራሱ ፈቃድ ነው። የዓለም መድኃኒት ቦታውን የሚመርጠው ራሱ ነው እና በእነ ወይዘሮ ሰናይት አድሮ መድኃኔዓለም ራሱ በራሱ ነው የመጣው። ግን የማገለግለው አሁን እኔ ተወሰነ ጊዜ ብቻዬን አገልግያለሁኝ። አሁን ግን እግዚአብሔር ፈቅዶ በነፃ የሚያገለግሉ ሁለት ተማሪዎች ዲያቆናት የሆኑ አንዱ የሰፈሬ ልጅ የቅዱስ ያሬድ ልጅ ነው፣ አንዱ ደግሞ ከራሌ የመጣ ልጅ ነው እና እነዚህ ዲያቆናት አሉ። አንዱ ደግሞ እዚህ ልጅ አለ። ሶስት ዲያቆናት ያው በነፃ ያለምን ክፍያ የሲመቻቸው መጥቶ የሚያገለግሉ አሉ። በተረፈ ግን አሁን ያለው ቤተክርስቲያን ይመጥናሉ ለመድኃኔዓለም ክብር ቢባል በእውነት አቶ አዲሱ በፍጹም አይመጥንም። አንደኛ ቤቱ ያረጀ ነው፣ ከ100 ዓመት በላይ እንደሆነ ነው ወይዘሮ ሰናይት የሚነግሩን። ሁለተኛ ስቀድስ እኔ በእውነት በጣም የሚያሳዝነው መንበሩ እንኳን እንዲህ ዥዋዥው እየተጫወተ ነው እና ቤቱ በቃ ከማርጀው የተነሳ አልመጠንም ለመድኃኔዓለም ክብር። በጣም የሚገርመኝ አቶ አዲሱ እዚህ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ጌታችን ኢየሱስ ክርስቶስ እናታችን ድንግል ማርያም ስትወልደው ቦታ አጣ በግርግም ወለደችው ይላል። በበረት ማለት ነው። አሁንም ልክ እኔ ከዛ የተለየ አድርጌ አላየውም እና በእውነት ይሄንን ሚዲያ የሚከታተሉ ኢትዮጵያውያን ቅድም ወይዘሮ ሰናይት እንዳሉት መድኃኔዓለም የፈቀደላቸው የመድኃኔዓለም ወዳጆች አንደኛ ብዙ ገንዘብ አይደለም እኛ የምንጠይቀው፣ እስከ 450,000 የሚፈጅ ሞዴሊንግ ቸርች ነው። ስለዚህ $1 ጀምሮ ሁሉም ኢትዮጵያውያን መድኃኔዓለም የፈቀደለት፣ ዋናው መስጠት ሲፈቅድ ነው መድኃኔዓለም፣ ካልፈቀደ አይሆንም፣ ስላለው አይሆንም። ሰው የፈቀደለት ሰው ግን የመድኃኔዓለም ወዳጅ ግን $1 ጀምሮ ቢሰጡን ይህንን ሞዴሊንግ ቸርች በቅርብ ጊዜ ሰርተን ለመድኃኔዓለም መጥን ቤተክርስቲያን ሰርተን ማቅረብ እንችላለን ማለት ነው እንጂ አሁን ያለንበት በእውነት ለመድኃኔዓለም አይደለም፣ ለአንድ ተራ ሰው እንኳን መጥን ቤት አይደለም። ይሄን ነው እኔ በጣም ውስጤ ጅምር እያዘነ ነው ይሄን የምናገረው እና በእውነት ሁላችንም ከተረባረብን ግን በቅርብ ጊዜ ይሄንን ቤተክርስቲያን መገንባት እንችላለን።
በጣም ጥሩ አመሰግናለሁ። ነው። አሁን ይሄው እዚህ ላይ እንደምናየው ካርታው በመንግስት የተፈቀደበት ምን ያህል ስፋት እንደሆነ በደንብ እየታየ ነው። ይሄን ቀደምም አሳይተናል። ትንሽ ዞር አድርገን ነበር። አሁን ደግሞ በትክክል ወደ ጎን አድርገን ቁጥሩ ሁሉ በሚታይ መንገድ ነው። ሰው ሲያደምጥና ሲከታተል እያሰፋ በደንብ ዝርዝሩን ሊያነብ ይችላል ብዬ አስባለሁ። የህንፃውን እርዳታ ለመስጠትም ደግሞ አካውንት ነምበር እና የዜል ቁጥር ያለበታል። እሱም በኋላ እናሳያለን እንደ ሁኔታው እንደ ንግግራችን። እንደው በነገራችን ላይ ያሳዝናል። አሁን የሚቀድሱበት መንበር ዥዋዥው እየተጫወተ እዛ ላይ ቀጥ ብሎ ለማዜም ለመግለጥ ቃላት ንባብ ለማድረግ አስቸጋሪ ነው፣ ይገባኛል። ሁሉም ቤተክርስቲያን እንደዚህ ነው የጀመረው። በዚህ ተስፋ እንዳትቆርጡ። አሁን እኔ እንደው በቅርብ የማውቀውን ለመመስከር አሁን እዚህ ዲሲ ርዕሰ አድባራት ደብረ ሰላም መጀመሪያ የነበረችበት ቦታ ማታ ማታ የሌሎች እምነት ያላቸው ሰዎች ሲጫወቱበት፣ ሲጠጡበት፣ ሲጨፍሩበት ያድሩና እኛ ጠዋት ተነስቶ ደግሞ ዛሬ በቅስና የሚያገለግሉት ቄስ ሁሉ በዲቁና ዘመናቸው ምዕመናን ሁሉ መንበሩ እንደገና ተሰርቶ እንደገና መጋረጃ ተጋርዶ እዚህ ደርሶ ዛሬ ራሱን የቻለ በሶስት መንበር የምንቀድስበት ትልቅ የራሳችን ቤተክርስቲያን አለ። የራሳችን የምለው እኔ የማመልከው ርዕሰ አድባራት ደብረ ሰላም በመሆኑ ነው። የእኔም ቤተክርስቲያን ነው፣ የካህናቱም ነው፣ የምዕመናን የህዝብ ቤተክርስቲያን ሆኗል እና እዚህ ደረጃ ይደረሳል። ጽናት ነው የሚያስፈልገው፣ ተስፋ ለመቁረጥ ነው። አንዳንድ ጊዜ የእርዳታው መጠን ተስፋ ሊያስቆርጥ ይችላል። ግን እናንተ ጠንክራችሁ በጽናት ቆማችሁ የህዝቡን እርዳታ መጠበቅ ነው። ይሄ ደግሞ የበረከት ስራ ነው ለሚሰጠው ሁሉ። ለዚህ ነው እንደውም ክርስቲያኖች ሁሉ ኦርቶዶክስም ማንም እንደው ኢትዮጵያዊ የሆነ ሁሉ ነው የምለው እኔ ይሄንን ቢረዳ የበረከት ስራ ይሆንለታል። አገርን የመርዳት ቋንቋን፣ ባህልን የማሳደግ ነገር ነው። እዚህ ላይ እንደምናየው አድማጭ ተመልካቾቻችን እርዳታ ለማድረግ ከፈለጋችሁ አካውንት የሂሳብ ቁጥሩ የአካውንት ነንበሩ እዚህ አለ፣ የዜል ቁጥሩ እዚህ አለ። ይህን እየጻፋችሁ እንደምትችሉት ብዙ አይደለም በእውነቱ እናንተ የጠየቃችሁት ደግሞ ጥሩ ነው። ማለቴ $1 ጀምሮ የሚሰጠንን በምስጋና እንቀበላለን ማለት ራሱ ጥሩ ነው። የስጦታ ትንሽ የለውም። ስለዚህ ያለውን የሚመጣው ገንዘብ ለበረከት ብቻ እንዲሆን ማሰብ ነው እናው እስካሁን ድረስ ወይዘሮ ሰናይት ምን አድርጋችኋል ለህንፃው ግንባታ? በነገራችን ላይ የዜል ቁጥሩ ይኸውና እዚህ 336 781 7364 ነው። የሴቪንግ አካውንቱ ደግሞ 25 39 72 55 70 ነው። ቼኪንግ አካውንትም አለ 2 3 4 ዜሮዎች ከሁለት ቀጥሎ ከዛ 57 77 59 62 ነው። ራውቲንግ ነምበር አለው። ዋየር ትራንስፈር ቁጥር አለው። ይኸው እንደምታዩት የዋየሩ 12 10 00 248 ነው። ራውቲንግ ነምበሩ ደግሞ 05 3000 279 ነው እና ለደብረ ምሕረት መድኃኔ ዓለም ተብሎ ነው የሚላከው። አድራሻው እዚህ ላይ ያለ 3403 ዴለን ሮድ ጄምስታውን ኖርዝ ካሮላይና 27282 ነው እና እንደውም ከእናንተ የበለጠ እኔ ተመስጬ ሁሉ ነገር መናገር ጀመርኩ መሰለኝ። ግን እዚህ ላይ ስላለ ለአድማጭ ተመልካች ለማስታወስ ነው እና ስራችሁ ደግሞ የሚታመን በመሆኑ እንድትበረቱ ነው። እና ምን አድርጋችኋል ወይዘሮ ሰናይት እስካሁን ድረስ ምን ያህል ገንዘብ ሰበሰባችሁ? የሚረዳ ለህንፃው የሚያበረታታ ነው ወይ? እስቲ እንደው የገቢ ማሰባሰቢያ መንገዳችሁን ግለጡልኝ። ከዛ አቶ ዳዊትም ይጨምርበታል። ስልክህን ዞር ብላባለች አቶ ዳዊት። እሺ ወይዘሮ ሰናይት ቀጥይ። እሺ በእኛ በኩል ባለው ሁኔታ በአመት 2 ጊዜ የጥቅምት መድኃኔዓለም እንዲሁም የመጋቢት መድኃኔዓለም እናከብራለን። በዚያን ጊዜ ያው እርዳታ እንጠይቃለን፣ እናገኛለን። ያ ደግሞ መደጎሚያ ነው እስካሁን የሚሆነው። ምክንያቱም አባሎቻችን ጥቂቶች ስለሆኑ ብዙ አስተዋጽኦ ብዙ ከአባልነት ክፍያ ውጭ ብዙ አስተዋጽኦ አናይም እና ግን ደግሞ ሁሉም የራሱ የኑሮ ሁኔታ ስላለው በምንችለው በቤተሰብ በሩቅም በቋሚነት የሚረዱንም ቤተሰቦች አሉ ሳይለዩን
ሁሉንም እያስቸገርን እኛም የምንችለው ከራሳችን ለምን መድኃኔዓለም ላረገልን ውለታ እኛ የተሻለ ቤት ውስጥ እየኖር መድኃኔዓለም በዚህ ሁኔታ ሲኖር ልባችን ያዝናል። ግን ደግሞ እንደ ሰዎች ነንና የምንችለውን እናረጋለን። ያው እኛም እስካለን ድረስ መኖር ስላለብን ማለት ነው። ግን በዋናነት አሁን ይሄን ያህል ገንዘብ አለን ማለትም አንችልም። ያለን ገንዘብ ከካህን ክፍያ ያው ለአገልግሎት ለቤተክርስቲያን፣ ከዛ ሌላ ደግሞ አሁን በጣም ዛፎች ብቻ ነበሩ። ዛፎች ማስቆረጥ ራሱ በጣም ብዙ ገንዘብ ነው የሚፈጀው። እነሱን አድርገናል በምናገኘው ገንዘብ። በተጨማሪ ደግሞ ትንሽ ሳይት ክሊሪንግ ጀምረናል። አንዳንድ ሁኔታዎችን ለመስራት ራሱ ፍቃዱን ለማግኘት ለሚሰሩት መሐንዲሶች እዚህ ሀገር ያው አንተም ታውቀዋለህ፣ መሐንዲሶቹ በትንሽ ገንዘብ አይገኙም እና ብዙ ገንዘብ ነው የሚያስከፍሉን። እሱንም እየከፈል ከዛ ሌላ ብዙ ጊዜ ሳንተኛ ማታም እየተወያየን ከአቶ ዳዊት ጋር አባታችንንም እንደዚሁ እያነጋገርን እንደው በጣም በምንችለው ጥረት እያደረግን ነው። ከውጭ የሚመጡ ብዙ ረዱን። እዚህ አካባቢ ካሉት ይልቅ ከውጭ ለበዓል የሚመጡ ለጥቅምትና ለመድኃኔዓለም እንዳልኩት ይረዱናል እና ያ ገንዘብ ምንም ይሄን ህንፃውን የሚያሰራ አይደለም። ያው መደጎሚያ ነው ለአስተዳደራዊ ስራ፣ ለመብራት አለ፣ ውሃ አለ፣ የዩቲሊቲ ኤክስፔንስ፣ ማንኛውንም ሳር ማጨድ አለ። ሳሩ እንዲህ በቀላል እንደ ዲሲ አይደለም። ሳሩ በጣም ብዙ ገንዘብ ነው የሚፈጀው በየወሩ ሲታጨድ እና ለሱ የምንጠቀምበት ይሄን ደግሞ አንዳንድ ሁኔታዎችን ለማስተካከል የምንጠቀምበት ያህል ገንዘብ ነው እንጂ ያለን ይሄን ያህል ለቤቱ ገና ምንም ስለሌለን ዳውን ፔመንት እንኳን የምንከፍለውን ስላልቻል ለዚህም ነው ያው መጠየቅ አለብን። የተለመደ ነው በሀገራችንም ቤተክርስቲያን ተለምኖ ነው የሚሰራው ብለን ነው። በዚህ አጋጣሚ እንደውም ቅድም ያልጠቀስኩት ይሄ ቦታ የቤተክርስቲያኑ ቦታ የሸጡልን ሰዎች የዚህ ሀገር ሰዎች ናቸው እና ወላጆቼ ወይም አያቶቼ እዚህ ቦታ ላይ ቤተክርስቲያን እንዲሰራ በጣም ይመኙ ነበረ እና ለቤተክርስቲያናቸው እንዲረዳ ብሎ መጀመሪያ ላይ እንደውም $10,000 ሁሉ ረድተውናል። ለምን እናመሰግናቸዋለን። ከዛ በኋላ ቦታው በጣም ጥሩ በመሆኑ ብዙዎች ደግሞ እንደውም ከቤተክርስቲያኑ ይልቅ ለሌላም ይመኙት ነበረ። ቤተክርስቲያኑ ደግሞ ብዙ ወዳጆች አሉት። ያው ሁሉም ቦታውን ስለሚወደው እኛ ደግሞ የለም ቤተክርስቲያኑ የመድኃኔዓለም ነው፣ ይህ ቦታ የመድኃኔዓለም ነው፣ ከመድኃኔዓለም ውጭ ምንም የሚደረግ ነገር የለም፣ የራሱ ቦታ ነው የባለቤቱ ብለን ያው ጠንክረን እየታገልን ነው ለዚህ የደረስነው። በአጋጣሚ ደግሞ እንደው ቅድም መናገር ነበረብኝ 3-4 የታቦት ስም የቤተክርስቲያን የሚሆኑ ስም ጠርተን እኔም የዛን ጊዜ ስሙ ሲሰየም መድኃኔዓለም ነበረ በአጋጣሚ እኔም አፌ የገባውና የጠራሁት እና በእጣ ነው። እጣ ሲወጣ መድኃኔዓለም ነው የወጣው እና በዛ ነው እንግዲህ አጀማመሩም መድኃኔዓለም እዚህ ቦታ ላይ ከብሯል፣ ይህ ቦታ የራሱ ቦታ ነው፣ ማንም ሊነካው አይገባም በሚል እስካሁን ድረስ ያው ታግለን ሌሎች የተመኙት በሌላ መንገድ ያሰቡት ቢኖሩም ምኞት ሌላ ነገር ነው፣ ተግባር ደግሞ ሌላ ነገር ነው። በእኛ በኩል ግን መድኃኔዓለም የራሱ ነው። ጠንክረን እንስራ። አብረን የነበሩት የጀመሩት ሰዎች ሁሉ አብረውን ናቸው። ሁልጊዜ ያው አብረን እየተረዳዳን ነው ለዚህ የደረስነው እና እንዳልኩት ነው ያለን ገንዘብ አወላዳም። በነገራችን ላይ ለማቋረጥ ፈልጌ ሳይሆን አሁን የድጋፍ ደብዳቤም ተጽፎላቸዋል ከአባ ያዕቆብ ሊቀ ጳጳስ በሀገር ስብከታችን ስር የሚገኘው የሃይ ፖይንት እና ግሪንስቦሮ አካባቢ መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መስከረም 1918 ዓ.ም በዚህ ቁጥር ገልጠዋል። ለሀገር ስብከታችን በተጻፈው ደብዳቤ በአሁኑ ሰዓት ጠንካራ የሰበካ መንፈሳዊ ጉባኤ በማስመረጥ ትምህርተ ወንጌልን በማስፋፋት ቅዳሴ በመቀደስ ምዕመናኑን በእምነት እንዲጸኑ በማድረግ ልማት በማልማት እንደምትገኙ በመግለጥ አሁን እየተገለገላችሁበት ያለ ቤተክርስቲያን ከማርጀቱ የተነሳ ለጤናማ አገልግሎት ስላልተመቸ አዲስ ህንፃ ቤተክርስቲያን ለመገንባት በብፁዕ አቡነ ያዕቆብ የመሰረት ድንጋይ ተጥሎ ወደ ህንፃው ግንባታ ለመግባት
ከኖርዝ ካሮላይና ግዛት ፈቃድ ማግኘታችሁን ገልጻችሁ ለዚህ ስራ የሚሆን የተለያየ ድርጅትና በጎ አድራጊ ምዕመናን እርዳታ እንዲያደርጉላችሁ የትብብር ደብዳቤ እንዲጻፍላችሁ ጠይቃቸዋል ይላል። በመሆኑም በዚህ መሰረት አስፈላጊ እርዳታ ትብብር እንዲደረግላቸው በማለት ሀገረ ስብከቱ ይህን ደብዳቤ ጽፎላችኋል ይላልና ማህተም ያረፈበት የሊቀ ጳጳሱ ስምና ፊርማ ያለበት ተጽፏልና ጥሩ ነው እገዛው ማለት ነው። እንዲህ አይነት ድጋፍ አላችሁ። ዝም ብሎ ከኢትዮጵያ ቤተክርስቲያን ስርዓተ እምነት ውጪ የተቋቋማችሁ አይደላችሁም እና ፈንድሬዚንግ እንደውም እኔ ሰምቻለሁ። አንድ ምናልባት እስቲ አሁን ወደ አቶ ዳዊት እመጣለሁ። ምናልባት አንተም ታግዘኛለህ ደግሞ ወይዘሮ ሰናይት የሚጨምሩበት ይችላሉ። አባታችንም እንዲሁ ፈንድሬዝ ለማድረግ የሚል እቅድ አለ። አካባቢያችሁ ያሉ እስከ ኒውዮርክ ያሉ አብያተ ክርስቲያናት መጥተው በዚህ በፈንድሬዚንጉ እንዲካፈሉ ሁሉ የታቀደ ነገር አለ። እኔ ከኒውዮርክማ መምጣት አለባቸው። ይሄ ፕሮግራም እንዲሰራ መቀስቀስና ማዘዝ ብቻ ሳይሆን ምዕመናኖቻቸውን ይዘው ህዝቡን ይዘው ካህናቱን ይዘው ጥሩ ማህሌት ተካሄዶ ፈንድሬዚንግ እንዲደረግ ቅስቀሳ እየተደረገ መሆኑን ሰምቻለሁ። እናንተ አላችሁ የምነግራችሁ፣ ከውጭ ነው ያገኘሁት መረጃውን። ትክክል ከሆነ ያርገው። ከዲስም የሚችል ሰው መጥቶ ይቀላቀላችኋል እና እስቲ ወደ አንተ በኩል ልምጣና ምናልባት ወይዘሮ ሰናይት ከገለጡ በተጨማሪ ደግሞ እንደው አንዳንድ ነገር አቶ ዳዊት የምትጨምረው ቤተክርስቲያኑ ያለበትን ሁኔታ ቅድም ወይዘሮ ሰናይት አቋርጬ እንደሆነ አላውቅም። የተረፈ ካለ መናገር ትችላላችሁ። እኔ ጥያቄ ማቅረብ የለብኝም። አላማው እርዱን የሚል ስለሆነ ቅድም ወይዘሮ ሰናይት እንዳደረጉት ቅድም መግለጽ ነበረብኝ ዘንግቼ ነው እያሉ በመሃል እንደጨመሩት ሁሉ አሁንም እናንተም ትዝ የሚላችሁን ነገር ዞሮ ዞሮ እርዱን። ህንፃ ቤተክርስቲያንን የመድኃኔ ዓለምን ጽላት ታቦተ ሕግ ለማስቀመጥ የምንገለገልበትና ስነ ስርዓቱን በአግባቡ የምናካሄድበት ህንፃ እየሰራን ስለሆነ እጃችሁ ከምን ነው የምትሉትና ቀጥሉበት። አቶ ጌታቸው፣ አቶ ዳዊት። እሺ እግዚአብሔር ይስጥልኝ። እንደገና አዎ ወደ መጨረሻው ከተናገርከው ለመነሳት በእርግጥ አሁን የሰበካ ጉባኤው አስተዳደር ከአባ ጋራ ሆነን ትልቅ ፌስቲቫል ለማዘጋጀት ብዙ ሰዎች ያካተተ ብዙ ድንኳኖች የተተከለ የኢትዮጵያን ባህል የሚመለከቱ ምግቦቻቸውን ይሄ ኤግዞቲክ ፉድ የሚባለውን የቡና ሴሬሞኒ ያለበት እና ለህፃናትና ለልጆች ደግሞ መጫወቻ የተለያየ ያለበት ዋናው ነገር ህዝቡን የአካባቢውን ህዝብ ይሄ ለኢትዮጵያውያን ብቻ ሳይሆን ለአካባቢው ላሉት ዜጎች በሙሉ ድርጅቶች በተለይ ደግሞ ቅድም እንዳልኩት በተደጋጋሚ ስናስቸግራቸው ሲያመላለሱን የቆዩት የኖርዝ ካሮላይና የሃይ ፖይንት መስተዳድሮች እሱ ላይ እንደው ዘርዘር ለማድረግ ያህል እኛ የቤት ስራችንን ስንሰራ ትልቁ እዚህ አካባቢና እዚህ ሀገር እንደ አገር ቤት አንድ ቦታ ጋር ሄዶ የሚፈጸም አይደለም። የኛ አስተዳደር ከ15 ያላነሱ ኢንጂነሮች በተለያየ መስክ ኳሊፋይድ የሆኑ እነሱ ያንዳንዱን ነጥብና ያንዳንዱን መስፈርት እያዩ በብዙ መመላለስ ከ6 ወር በላይ ነው የፈጀብን። የግንባታው ፍቃድም የማስተር ፕላኑም ፍቃድ። በማስተር ፕላኑ ውስጥ ብዙ የተለያዩ የተከፋፈሉ ሴክተሮች አሉ። የሚቀመጥበት ቤተክርስቲያኑ የሚቀመጥበት ቦታ ብቻ ሳይሆን የግቢው ጠቅላላ የዚህ የኖርዝ ካሮላይና የሃይ ፖይንት መስተዳደር ማሟላት ያለበት ለምሳሌ ኢሮዥን ኮንትሮል፣ መንገድ፣ ፓርኪንግ፣ የዛፎች አተካከል እና ከልቨርት የተለያዩ ነገሮች ግቢው ሰፊም ስለሆነ ማለት ነው እና ያንን ለእያንዳንዱ ሰርቲፊኬት ማግኘት ይሄ ከኛ የቤት ስራ ጋር የተያያዘ ስለሆነ ይሄንን በጥንቃቄ
እና በንቃት እዚህ ደረጃ ላይ አድርሰናል። ከዚህ በኋላ እንግዲህ ለምሳሌ አንድ የቤተ ክርስቲያን ግንባታ ጠቅላላ ሁሉንም ነገር ያካተተ ቢሆን ትንሽ ይከብዳል። ስለዚህ ከፋፍለን ነው። በመጀመሪያ የኢንጂነሪንጉን ስራ $15,000 በላይ አውጥተን አሰርተን አስፈቅደን ያንን ለማህበረሰቡ ለምዕመናኑ ዲስፕሌይ አድርገን ይኸው ተፈቀደልን የምስራች ብለን አቅርበን ወደዚህ ለማነቃቃት ምዕመናኑን ለማነቃቃት ሌላም በየአካባቢው በዚሁ በእኛ አካባቢ ወደ ደብረ ምሕረት መድኃኔዓለም ለመምጣት ልቡ የፈቀደለትም እንዲመጣ አሁን ያለችዋ ሆም ቸርች እንደተገለጸው አንዳንድ ጊዜ እፈንፍን ነው የምንለው። በተለይ ንግስ በሚካሄድበት ጊዜ በእርግጥ ምንም እንትን ማለት አይቻልም። ውጪ ድንኳን ተክለን ላውድ ስፒከር አድርገን ከተለያየ ቦታ የሚመጡት ቅድም እንደተጠቀሰው ከራሌ፣ ከሻርለት፣ ከዲሲ የሚመጡ ምዕመናን በሙሉ እዛ ሆነው አገልግሎቱን ያገኛሉ። አገልግሎቱን እንትኑን ያከብራሉ ማለት ነው የንግሱን እና እነኚህ ናቸው። እንደው ዝርዝር ውስጥ ሳልገባ በዚህ ላቁልኝ። እሺ መልካም ጥሩ ነው። እንደው ቦታውን ይገርማችኋል፣ አጋጣሚ ለማየት ጓጉቼ በሌላ ጉዳይ ወደ ሰሜን ካሮላይና ኖርት ካሮላይና መጥቼ ነበር ባለፈው ሳምንት። እናንተ ያላችሁበትና እኛ የሄድንበት ቦታ ብዙ አልተመቸም። በዚህ ላይ ደግሞ ከሌሎች ሰዎች ጋር ስለሄድን የሄድነውም እዛ ኖርት ካሮላይና ዙ አለ። እዛ ውስጥ የተለያዩ አራዊት፣ ጦጣዎች፣ ዝንጀሮዎች ያሉበት ቦታ ዙ ነው። ትልቅ ሌሎችም አሉ እና ትልቁ የዚህን የሄድኩበት ግሩፕ ችግር ወይም ጥያቄ እነዚህ አራዊት ያሉበት ህንፃ የላሊበላውን መድኃኔዓለም ህንፃ ቤተክርስቲያን ቅርጽ የያዘ በመሆኑ የዛን የቅዱስ ስፍራ የቅዱስ ቦታ የአራዊት መፈንጫ መሆን አይገባውም የሚል ጥያቄ ለማቅረብ ነው። በዛ ላይ እንደው እንዳየው እና ወደፊት አንድ ነገር ከሰራን እንድመለከተው ጋብዘውኝ ሄጄ ነበርና ልቤ ላይ ነበራችሁ ማለት ነው ለማየት ቦታውን። ግን ብዙ አላመቸም። ተስፋ አለኝ እንግዲህ ወደፊት ህዝቡን ሁሉ በምትጋብዙበት ጊዜ እንደምንም እኔም ደግሞ ከአንዱ ጋር ለምኛ አብሬ ብቅ ብዬ ለማየት ሞክራለሁ። እግዚአብሔር ይርዳችሁ። አባታችን እስቲ ይጨምሩ። እንግዲህ አሁን መቼም ልመና ላይ ነው ያላችሁት። ልመናው ደግሞ ወደ ጭቅጭቅ እንዳይዞርብን ቶሎ መቋጨት አለብን። ስለዚህ የቀረ ነጥብ ካለ ያክሉበት። ጥሩ ነው። እሺ እኔ እንግዲህ ያው መስቀል ይዤም መድኃኔዓለምንም ይዤም ያው ልመና ጭምር ነው። ያው የሰጠ ይሰጠዋል፣ የፈቀደ ደግሞ እንዲሰጥ እድል ይሰጠዋል ማለት ነው እና እንግዲህ ይሄ ቦታ በእውነቱ ከመጣው ጀምሮ የበረከት ቦታ ነው። ጤና ያጣው ጤና የተስተካከለለት፣ ኑሮ ያጣው ኑሮ እየተሟላለት፣ ስራ ያጣው ስራ እያገኘ፣ ልጅ ያጣው ልጅ እያገኘ ብዙ ችግሮች የሚፈቱበት ቦታ ነው። ወደፊት እንግዲህ ማንኛውም ወደ ሰሜን ካሮላይና ለሽርሽር ለአንዳንድ ነገር ለጉዳይ ለዘመድ ጥየቃ ስትመጡ በዛው እንድታዩት መድኃኔዓለምን በዛው ተሳልማችሁ በረከት አግኝታችሁ ጸበሉንም ጠጥታችሁ በመስቀሉ ተዳብሳችሁ ብትሄዱ ብዬ እጋብዛለሁኝ። እንግዲህ ያው ዋናው የሁሉ እንደተባለው አንድና አንድ ቦታውን ካስተዋወቅን በኋላ የመድኃኔዓለምን ቤት በጋራ ሆነን እንገንባ፣ እናንጽ፣ እንስራ። ለእኛ ደግሞ መድኃኔዓለም ሰማያዊ ቤታችንን ያዘጋጅልናል፣ ሰማያዊ ቤታችንን ያንጽልናል እና እኔም አባታችሁ ያው እዚሁ ነው እያገለገልኩ ያለሁት። ዋና ሊቀመንበሩ ያው ኢንጂነር ዳዊት ጌታቸው፣ ምክትል ሊቀመንበሯ ወይዘሮ ሰናይት ሸንኮሩ፣
ጥሩ ሰበካ ጉባኤ ያለበት ጥሩ ምዕመናን ያሉበት ታዛዥ፣ ቅን፣ ትሁት የሆኑ ምዕመናን ያሉበት ቦታ ነው። በፍቅር ነው የምናገለግለው። በእውነት በሳምንት በተወሰነ ጊዜ ስንገናኝ በናፍቆት ነው የምንገናኘው እና አሁንም ይህንን የበረከት ቦታ እንድናሳድገው ነው የምለምነው። ያው ከቅድም እንደተባለው ለመርገም ለማሰጨት ሳይሆን $1 ጀምረን የምንችለውን ያህል ለመድኃኔዓለም ብለን እንለግስ እላለሁ። አመሰግናለሁ። አዲስ እግዚአብሔር ይስጥልኝ። በእውነቱ እንደው አሁን ደግሜ ከልምድ የምናገረው እንግዲህ ይህን ቤተክርስቲያን በበላይነት በሰበካ ጉባኤ ውስጥ ሆናችሁ የምትመሩት አቶ ዳዊትም ወይዘሮ ሰናይትም በተቻለ መጠን ለያሉት ምዕመናን ግልጽ መሆን፣ ገቢ ወጫችሁን ትንሽ የሚሆን ብዙ በግልጽ መግለጥ፣ እናንተ የበላይነት የባለቤትነት ስሜት ሳይሰማችሁ ቤተክርስቲያኑ የሁሉም ምዕመናን መሆኑን በማስረዳት ሁሉም የኔ የሚል ስሜት እንዲያድርበት ማድረግ አለባችሁ። ዘላቂ የምትሆኑት እንዲህ ሲሆን፣ አለዛ ግን ከብዙ ቦታ እንደምናየው ከተወሰነ ጊዜ በኋላ እኔ ነኝ ዘራፍ ሌላ ማን ያገባዋል የሚል ነገር እየተፈጸመ እየታየ ቤተክርስቲያን ቁልቁል የሚሄድ ነገር አለው እና ማደግ የሚቻለው ህዝቡ በጣም ከልቡ ማዋጣትና መደገፍ የሚችለው የኔነት ስሜት ሲሰማው ነውና ይህን ስሜት በእያንዳንዱ ምዕመናን ማሳረፍ ልብ ውስጥ ማኖር አለባቸው። እናንተ ደግሞ ስትደክሙ ወይም በቃ ሲባል ሌላ ደግሞ ጥሩ እንደው ታታሪ አባላት መርጣችሁ ማካሄድ፣ ይሄ በጣም ጥሩ ነገር ነው። ብዙ ጊዜ እንዳለመታደል ሆኖ በእኛ ማህበረሰብ ይህ አይነት ችግር አልፎ አልፎ ስላለ እንደዛ እንዳይመጣ ከጅምሩ የሁሉም ቤተክርስቲያን መሆኑን አባቶችን በተገቢው መንገድ ማክበር፣ አባቶችም ምዕመናንን ልጆቻቸውን በማቅረብና ከልብ ያለ አድሎ ለሁሉም አባት በመሆን ይሄ ረዥም ጎዳና ያስኬዳል እና እንደው ከምናየው እዚህ ሀገር ከታዘብነው በመነሳት ነው እኔም ይሄንን ሀሳብ የምሰጠው። ደግሞ የእናንተ ጥረት የሚደነቅና የሚደገፍ በመሆኑ በእውነቱ ከመስመሪያ ወጥቼ ድጋፍ በማድረግ ነው የተናገርኩትና ይሄ በእውነቱ ተመልካች አድማጮች እንደው አጉል አድላዊ እንደማያረጉኝ ተስፋ አረጋለሁ። ወደ መጨረሻው እንሂድና ከሁለት አንዳችሁ ወይም ሁለታችሁም ጠቅልል ያለ አስተያየት ስጡና እንጨርሳለን ፕሮግራማችን። በቂ ቅስቀሳ ተደርጓል። የምትፈልጉትን ተናግራችኋል ብዬ አስባለሁ። ያልተናገርነው ነገር ካለ ቃላችሁ እሱን አክሉና እንጠቀልላለን። እሺ፣ ከሊቀ መንበሩ ልጀምር። ወይዘሮ ሰናይት ያጠቃልላሉ። እሺ፣ በጣም ጥሩ። ብዙም ምናልባት ያልተጠቀሱ ነገሮች ቢኖሩ በጣም ለአድማጮች ግልጽ የሚሆነው የኛ የደብረ ምሕረት መድኃኔዓለም ግልጽና በጣም በሚገባው ሁኔታ የተጻፈ የመተዳደሪያ ደንብ አለን። በደንቡ መሰረት ይህ ደንብ ማለት ሰዎች የሚግባቡበት ቋንቋ ማለት ነው። ይህንን ነው ደጋግመን የምንገልጸው። ምዕመናንም ሆነ አባሎቻችን በመጀመሪያ በአባልነት ስንመለምት መተዳደሪያ ደንቡን ማንበብ እንዳለባቸው እና በሱ መሰረት አስፈላጊውን እንትን እንዲያደርጉ እንዲተባበሩ ነው። ግን ቅድም አንተ ጠቀስ ያደረግከው እንደ ከልምድና እንደ ምክር በጣም እናመሰግናለን። እኛም እየሰማን ነው። ወይዘሮ ሰናይት እንዳለችው ይሄ ደብረ ምሕረት መድኃኔዓለም የመድኃኔዓለም ይባል እንጂ በሰሜን ካሮላይና ተመዝግቦ የሚገኘው ማህደር ባለቤትነቱ አባሎቹ ሳያቋርጡ የአባልነታቸውን ግዴታ የተወጡ ናቸው። አባልነት ብቻ ሳይሆን ባለቤትነቱም እሱ ነው። ምርጫውም በየ2 ዓመቱ ነው እና እኛ እንግዲህ አሁን በቆራጥነት ወይም በቁርጥ ይህንን ቤተክርስቲያን ለመስራት አሁን 1 ዓመት አገልግለናል። እግዚአብሔር እንደፈቀደ መድኃኔዓለም እንደፈቀደ ደግሞ
በዚች በቀረችዋ ጊዜ ሰርተን እንደው ቃል እንኳን እገባለሁ ለማለት ሳይሆን በእርግጠኝነት ለማስረከብ በጣም እየተዘጋጀን ነው። መስመር እያስተካከልን ስለሆነ ማለት ነው። የሚመጣው የሚተካን በትክክል በዛ በቀደድኑ መስመር ባስተካከልነው የሂሳብ አያያዝ እና ሌሎችም ነገሮች እንዲወርሱና እንዲቀጥሉ ነው የምንፈልገው። አንዱ እሱ ነው። ሌላ ብዙ የምናገረው የለም። መደጋገም እንዳይሆን ዋናው ነገር አሁን የመልእክታችን የፕሮግራሙ እቺ $1 እና ከዛ በላይ የምትለዋ እኔም መልሼ ብናገር ደስ ይለኛል። እባካችሁ ለግሱን፣ መድኃኔዓለም አይረሳችሁም እላለሁ። አመሰግናለሁ። ዋናው መልእክት እሱ ነው። ወይዘሮ ሰናይት የምንጨምር ካለ ጨምረው እናጠቃልላለን። ቅድም አንድ ደብዳቤ ከሀገረ ስብከቱ የተጻፈውን ያው አንብበው ነበር አንተም እና ምንድነው ዋናው ይህ ደብዳቤ በጣም የሚጠቅመው እንግዲህ ሲጀመር ጀምሮ ያው መተዳደሪያ ደንብ አለ። ደግሞ በ2019 የወጣ ለውጭ ሀገር ላሉ አብያተ ክርስቲያናት ያው መተዳደሪያ ደንብ ወይም ቃለ ዓዋዲ አለ። በአጋጣሚ የኛ መተዳደሪያ ደንብ ይህ ቃለ ዓዋዲ እሱን አንተ የበለጠ ታብራራዋለህ። ያው አጠቃላይ ኢንፎርሜሽን ልትነግረን ትችላለህ። ቃለ ዓዋዲው ስራ ላይ አልዋለም። ምክንያቱም እዚህ የተቋቋመ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ጽሕፈት ቤት ስለሌለ ያ መተዳደሪያ ደንብ ወይም ቃለ ዓዋዲው ስራ ላይ አልዋለም። ነገር ግን የኛ መተዳደሪያ ደንብ ደግሞ በሀገሩ ሕግና ደንብ መሰረት ስለተቀረጸ ያ በሀገረ ስብከቱ ጽሕፈት ቤት እንደ አኔክስ ተያይዞ ይገኛል እና ምንድነው ያጋጠመን ችግር ለመጠቅለል ያክል ብዙዎች ወይም ጥቂቶች ባለማወቅ የእኛም ቤተክርስቲያን ሲኖዶስ አያውቀውም፣ አይታወቁም። እኛ ያልነው ካልሆነ ወይንም ደግሞ ይሄ የሚታወቅ አይደለም እንደ ቤተክርስቲያንም አናየውም ብለው አንዳንድ ጥቂቶች በራሳቸው ችግር የቀሩ አሉ። አባሎቻችን የነበሩ የደከሙ ያገለገሉም ጭምር በአጋጣሚ ሆነው የተለዩ አሉ። በዚህ አጋጣሚ እነሱም ወደዚሁ መጥተው ወደ ቤተክርስቲያናቸው እንዲመጡ ከልባቸው ጋር እንዲሆኑ ይህ ቤተክርስቲያን ቅዱስ ሲኖዶስ የሚያውቀው የሀገረ ስብከቱ ሊቀ ጳጳስ ያው የጳጳስ ቃል ያው ቃል ነው እና ቡራኬ አግኝቶ በሕግ የተቋቋመ ቅዱስ ሲኖዶስ የሚያውቀው የተመዘገበ በሀገረ ስብከቱ ጽሕፈት ቤት የሚገኝ ስለሆነ እንዲሁ አንዳንድ ሰዎች እንዲሁ በወሬ ደረጃ በሚወራው የተለዩት አባሎቻችን በተለይ የደከሙ ብዙ የሰሩ አሉ። በዚህ አጋጣሚ ሁሉም ወደ ቤታቸው ወደ ቤተክርስቲያናቸው እንዲመለሱ በእኔ በኩል ያው የታላቅነት ጥሬን አቀርባለሁ በእኔ በኩል እና ይኸው ነው፣ ጨርሻለሁ። አመሰግናለሁ። በጣም አመሰግናለሁ። አንድ ሊቀ ጳጳስ እውቅና የሰጠው ቤተክርስቲያን ወይም ማንኛውም እንቅስቃሴ የቅዱስ ሲኖዶሱ ፈቃድ እንዳለበት ግልጽ ነው። ሊቀ ጳጳሱ የሲኖዶስ አባል ስለሆነ ቃሉም የሲኖዶስ ነው። ከኢትዮጵያ ቤተክርስቲያን የበላይ ተቋም ከቅዱስ ሲኖዶስ የተለየ ወይም የተቃረነ ሀሳብ አይሰጥምና ይህን ፕሮግራም የምትከታተሉ ውድ ተከታታይ አድማጮች እንድትገነዘቡት ወይዘሮ ሰናይት እንዳሉት እንደዛ እንድታሰቡ ነው። ቀደም ሲል እንደው አንዳንድ ጊዜ በአንዳንድ ቦታ በነገራችን ላይ ካሮላይና ለመሄድ ለሚፈልጉ ሰዎች ሁሉን ነገር ተናግር ያለው እንደው አድራሻ ከፈለጋችሁ እዚህ ላይ ይታያል። 3403 ዲለን ሮድ ጄምስ ታውን ኖርዝ ካሮላይና 27282 ነው። ፕሮግራሙ ስታዩት እንደገና እየተመላለሳችሁ መመዝገብና መጻፍ ትችላላችሁ እና በፈለጋችሁበት በአጋጣሚ እዛ የምትሄዱም ማየት ትችላላችሁ እና ቅድም እንዳልኩት የስራ አገልግሎት ሲጨርሱ የመሄድ ያለመሄድ ጉዳይ እናንተ ጋር ችግር ሊኖር አይገባም ማለቴ ገና ናችሁ። አንድ ጊዜ ደግሞ ስረ መሰረቱን እስኪይዝ እስኪጠናከር መስመር በደንብ እስኪይዝ ድረስ ጀማሪዎች መቆየት አለባቸው እኔ አምናለሁ። አሁን በአንዳንድ ቦታ የሰበካ ጉባኤ መንፈሳዊ ጉባኤ አባላት
ተርማቸውን ጊዜያቸውን ሲጨርሱ በሙሉ ሙልጭ ብሎ አይወጡም። ቀሪዎቹን አዲስ መጤዎችን ለማለማመድ 1-2 ሰዎች ይቆያሉ። እናንተ ጠንሳሽ ናችሁ፣ ጀማሪዎች ናችሁ። እንደው መልእክቴ እኛ ብቻ ነን ፈላጭ ቆራጭ አንድ አትሉ ለማለት ነው እንጂ እዛው ትቀራላችሁ በሚል አይደለም። ይሄንን ከኔ የበለጠ ከልምድም ታውቁታላችሁ እና እግዚአብሔር ይስጥልኝ። አባ በመባረክም በማሳረግም መሰናበቻ ቃል በመስጠትም ትንሽ ደቂቃ ልስጦትና ፕሮግራሜን አጠቃልላለሁ። እሺ፣ አመሰግናለሁ። እግዚአብሔር ይመስገን። በመጀመሪያ የሰራዊት ጌታ የጊዜ ባለቤት የዘመናት ንጉሥ ቸሩ መድኃኔዓለም ለስም አጠራሩ ክብር ምስጋና ይግባው። ይህን ጊዜ የሰጠን አምላክ ክብር ምስጋና ይግባው። አቶ አዲሱም በእውነት በአንተ ሚዲያ ተገኝተን ይህን የመሰለ ቃለ መጠይቅ ስላደረግን ትልቅ ኩራት ይሰማናል። ታዋቂ ሰው ነህ፣ ኢንተርናሽናል ሰው ነህ። በዚህ ደግሞ የቤተ ክርስቲያን ልጅ ነህ እና ስራህን ይባርክልህ፣ ሚዲያውን ያስፋልን። ይህን ያህል ጊዜ ሰጥተህ ለቤተ ክርስቲያን ብለህ ለመድኃኔዓለም ብለህ ይህን ያህል ጊዜ ሰጥተናልና የጊዜ ባለቤት የዘመናት ንጉሥ ቸሩ መድኃኔዓለም ስራህንና ኑሮህን ይባርክልህ። እኛም የጀመርነውን ያሰብነውን እንዲያስፈጽመን ቅዱስ ፈቃዱ ይሆንልን። ለዚህ ዓላማ የሚነሳሱትን ደግሞ ልቡናዎች ቸሩ መድኃኔዓለም ያበርታልን። ተሰርቶ እናንተም መታችሁ ከዲሲም ከኒውዮርክም ከሁሉም ቦታ መጥተው ለመመረቅ እንዲያበቃን ቸሩ መድኃኔዓለም ቅዱስ ፈቃዱ ይሆንልን። አሜን አሜን። አድማጭ ተመልካቾቻችን እስካሁን ድረስ ስንዋይ የነበረው ሰሜን ካሮላይና ውስጥ እየተሰራ ስላለው ስለ ደብረ ምሕረት መድኃኔዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ጉዳይ ነው። ስለዚህ ፕሮግራሙ እንደተከታተላችሁት እርዳታ ይፈልጋሉ፣ በሚቻለው መጠን አግዟቸው። መሄድና ማበረታታት ለምትፈልጉም ደግሞ ብቅ እያላችሁ በረከት ማግኘት እነሱንም ማደፋፈር ትችላላችሁ። በመሀል ገብቼ እንደው ጣቢያው አዲሱ ሚዲያ ነው ሰብስክራይብ አድርጉ እንዲህ አድርጉ ለማለት አልፈለግኩም። ለምን ጥሩ ውይይት እያካሄድን ስለነበረ ያን ማቋረጥ አልፈለግኩም። ከበቂ በላይ ተወያይተናል። እነሱም ሀሳባቸውን አሰምተዋል። እንግዲህ በሌላ ጊዜ ደግሞ ይሄ ጅምር ፍሬ አፍርቶ ህንፃው በደንብ ተገንብቶ በሚታይበት ጊዜ ያኔ እንኳን ደስ ያላችሁ በሚል ሌላ ፕሮግራም ለማቅረብ እንሞክራለን። እግዚአብሔር ለዛ ያብቃን። እጅግ አድርጌ አመሰግናችኋለሁ። እንደገና አድማጭ ተመልካቾች እስካሁን አብረን ስለቆየን አመሰግናለሁ። ይህ አዲሱ ሚዲያ ነው። በሌላ ጊዜ በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እመለሳለሁ ብዬ እንደ እግዚአብሔር ፈቃድ አስባለሁ። እስከዛው ድረስ ጤና ይስጥልኝ። ደህና ሁኑ።